በሞት ካጣናት 40 ቀን ያለፏት የሞዴል ቀነኒ አዱኛ የቀጠሮ ቀን ዛሬ የነበረ ሲሆን ፍርድ ቤቱ በዛሬው ቀጠሮ ለፖሊስ ተጨማሪ 10 ቀናት ለምርመራ ሰጥቷል። ስለዚህም ቀጣዩ የፍርድ ቤት ቀጠሮ ከ10 ቀናት በኋላ እንደሚሆን ነው የሚታወቀው። ሚዲያዎች ባለመዘገባቸው ምክንያት የሚፈጠረውን ክፍተት በመጠቀም ከሚሰራጩ የውሸት መረጃዎች ራሳችንን እንጠብቅ ስንል መልእክት እናስተላልፋለን። በአማራ ክልል ሰሜን ሸዋ ዞን መራቤቴ ወረዳ በእናት ሆስፒታል የጠቅላላ ሕክምና ሐኪሙ በተተኮሰበት ጥይት መገደሉን የቅርብ ሰዎች ተናግረዋል። ዶክተር ገብረ ሚካኤል ወልደ መላክ የተባለው ቤተሰቦቹን ለመጠየቅ በመኪና እየተጓዘ መራቤቴ አካባቢ እየሄደ እንደሆነ ተናግረዋል። ቃላቸውን የሰጡ የሟች ጓደኛ ቤተሰብ ለመጠየቅ እየሄደ ባለበት ነው በጥይት ተመቶ የተገደለው። ትላንት ጠዋት 3 ሰዓት ነው የተገደለው ሲሉ ተናግረዋል። ሌሎች የቅርብ ሰዎች በበኩላቸው እናት ሆስፒታል ነበር ተቀጥሮ የሚሰራው። መንገድ ላይ መኪና ውስጥ ሆኖ የተተኮሰበት ሰው ሲደርስ ሞቶ ነው የተገኘው ብለዋል። የሙያ አጋሮቹ ሕይወት የሚያድን ሐኪም ለዚያው በጥይት እንዴት ሕይወቱ ባጭር እንዲገጭ ይፈረድበታል? እኛም ከፍተኛ ስጋት አለብን ሲሉ ሐዘንና ስጋታቸውን ገልጸዋል። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸው ተሰምቷል። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርትን ጠቅሶ የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን ይፋ አድርጓል። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረትን አድርጓል። ባንኩ በሪፖርቱ ላይ እንደጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥተዋል ብሏል። የማጭበርበር ድርጊቶቹ የተፈጸሙት በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት ነው። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ የቀሩት 3ቱ ባንኮች ግን በሪፖርቱ ላይ ተጠቀሱ። ባንኮች ከአነስተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄድ እና የበየነ መረብ ማጭበርበሮች መበራከት ባንኮች የሚያጡትን ገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ጠቅሷል። ኩት አውድ ውጪ ነው የተተረጎመብኝ። የተከፈተብኝ ዘመቻ እኔን የማይመለከት ነው። ባስተላለፍኩት ስብከት ያዘኑ የተከዙ ምዕመናንና ቅድስት ቤተክርስቲያንን ይቅርታ ጠይቃለሁ። በእንተ ማርያም ብለን በስሟ እንጀራ በተንባታል፣ ለብሰንባታል። እመቤታችን በእናትነቷ ስለ ልጇ ስትል ስለተቀበለችው መከራ ቤዛዊት ዓለም እንላታለን። እመቤታችን እንኳን ለዓለም ለልጇ ክርስቶስ ቤዛ ነች። የእመቤታችን ቅድስት ድንግል ማርያምን ቅድስና፣ ንጽህናና ክብር ሰብከናል። ወደፊትም ስንሰብክ እንኖራለን። ነውር የሌለባት ነቀፋ የሌለባት ኃጢአት ያላገኛት እግዚአብሔር በንጽህናና በቅድስና ከዓለም አርቆ ከቀደመው የአዳም ባህሪ የፈጠራት አቻና ወደር የሌላት እናት እንደሆነች አምኜ የምኖር ነኝ። እንኳን ድንግል ማርያምን ለማቃለል ይቅርና ለማመስገንም አቅምም ብቃትም ያለው ሰው የለም። በዕለቱ በተሰበከው ስብከት ምክንያት ያዘኑና የተከፉ ምዕመናን ስሟ በክፉ የተነሳባት ስንዱ የሆነችው ቅድስት ቤተክርስቲያንን ይቅርታ ጠይቃለሁ ሲሉ ብፁዕ አቡነ ገብርኤል በላኩት ደብዳቤ አስታውቀዋል። ተወዳጁ ድምፃዊ ሮፍናን ኑሪ ህመሙ ነው ያስረጀኝ ሲል ተናግሯል። ሰው ሰርግ ከቀረበት ሰው ይልቅ ለቅሶ የቀረበትን ሰው ነው የሚቀየመው። እኛ ለቅሶ ተበላልተናል። ባለ ሀገር ማለት ለቅሶ ደራሽ ነው። ሰላም የምናገኘው ለቅሶ ስንዳረስ ነው። ምክንያቱም የጋራ ሀዘን ነው ሀገር የሚፈጥረው። የአንቺ ሀዘን ውስጥ ገብቼ በሞትኩ ስል ነው ሀገር የሚፈጠረው። በምሽት ለጎረቤት ጩኸት ሮጠን የምንሄደው ነገ እኛ ጋር ሮጠው እንደሚመጡ እርግጠኛ ስንሆን ነው። ከጀርባው ያለው ምልክት ይሄ ነው። ይህን ባላስብ ተጠቅልዬ ነበር የምተኛው። ጎረቤት ሲጮህ እነ ከሌ ቤት ችግር አለ ብሎ ያገኘውን ለብሶ ራቁቱን ሮጦ የሚሄደው ለዚህ ነው። አየሽ ባለ ሀገርነት እንዴት ከባድ እንደሆነ። እኔ እንኳን በዚህች እድሜ የ80 ዓመት ሽማግሌ አድርጎኛል ባለ ሀገርነት፣ ህመሙን ያስረጀኝ ሲል ሁለገቡ ሙዚቀኛ ሮፍናን ኑሪ በሸገር ኤፍኤም ጣቢያ በሚሰናዳው የጨዋታ እንግዳ መርሃ ግብር ላይ ጋዜጠኛ መዓዛ ብሩ ጋር ባደረጉ ቆይታ ተናግሯል። የሩሲያ ከፍተኛ ጄኔራል በሞስኮ አቅራቢያ በመኪና በተጠመደ ቦምብ ተገደሉ። ከሞስኮ ምስራቃዊ ክፍል በምትገኘው አባሊሽካ ከተማ ውስጥ በቤት ውስጥ በተሰራ ፈንጂ በቆመ መኪና ላይ በመውደቁ አንድ የሩሲያ ከፍተኛ ጄኔራል ተገድሏል ሲል በሀገሪቱ የሚፈጸመው ዋና ዋንጀሎችን የሚመረምረው የምርመራ ኮሚቴ አስታውቋል። ከባድ ወንጀሎችን የሚያጣራው የሩሲያ ምርመራ ኮሚቴ የሞተው መኮንን የ59 ዓመቱ ያሮስላቭ ሞስካሊክ የሩሲያ የጦር ኃይሎች አጠቃላይ ሰራተኛ ዋና ኦፕሬሽን ዳይሬክቶሬት ምክትል ኃላፊ መሆናቸውን አሳውቋል። በተገኘው መረጃ መሰረት ፍንዳታው የተከሰተው በቤት ውስጥ በተሰራ ፈንጂ በአውዳሚ አካላት የተሞላ ፈንጂ መፈንዳቱ ነው ሲል መርማሪ ኮሚቴው በተሰጠው መግለጫ ገልጿል።